ሴትነትና ብቸኝነት አይተህ ልትጫወትብኝ አልፈቅድልህም። በልጄ ደካማ ጎን ተጠቅመህ በእኔ በብቸኝነት በሴትነቴ ተጠቅመህ እንድታስፈራራኝ አልፈልግም። ይሄ ለአንተ የሚገባ ቅጣት ነው። ያደረክብኝን ነገር ሁሉ እጥፍ አድርጌ አስከፍልሃለሁ። እንዴ ምንድን ነው ንገሪኝ። አላውቅም። ምን አይነት ጭካኔ ነው ማየ? እንዴት እንደዚህ ታደርጊያለሽ? እንዴት? ብሩኬ እባክህን አትጮህብኝ። ልጄ አትጮህብኝ። አውቄ ያደረግኩት ነገር አይደለም። ምንድን ነው አውቄ ያላደረግኩት የምትይው? ልትገይው ነበር እኮ። ምንድን ነው? እባክህ እንደሱ አትበል። ታዲያ ምን እንደለሽ ነው የምትፈልጊው? መቼ ያመጣሽው ጭካኔ ነው? በጣም ያሳዝናል። በመጨረሻም እንግዲህ አቶ ተከስተን ወይዘሮ መዓዛ በስለት ወቅተዋለች። ምን ይፈጠር ይሆን እንግዲህ ከኔ ጋር ስትቆዩ የምታዩት ይሆናል። ልጇም እንግዲህ ብሩኬ እናቱን በጣም እያናደዳት በጣም እያበሳጫት ከመጠን በላይ የዛተባት እናቴ አይደለሽም ሁሉ እያላት ይገኛል። የዛሬው ክፍል እንግዲህ ክፍል 3 ነው። ውድ የዚህ ድራማ ተከታታዮች የኢስማ ንጉስ ቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። በጣም አሳዛኝ ክስተት ተከስቷል በክፍል 3። ብሩኬ በጣም ነው አንዳንድ ጊዜ ምንም ያህል ድራማ ቢሆን እንኳ የእናት ክብር በዚህ ልክ ሲወርድ በጣም ነው የሚያስፈራው። እውነት ለመናገር ለመጪው ትውልድ ምን እያስተላለፍን ነው? ምንድን ነው የሚያስተምረው በዚህ ድራማ የሚለውን ስናይ ትንሽ ግራ ያጋባል። እውነቱን ለመናገር በዚህ ልክ እናት ልትኮንን በዚህ ልክ ዝቅ አድርጎ ሊያዋርዳት አይገባም። ምንም ያህል ፍቅር እውር ነው ብንል እንኳ ትንሽ ጭላንጭል የእናትን ልብ ይህን ያህል አይገፋም። እና የምር እናቴ ምን አይታ ነው? በምን ደረጃ ነው ይሄ ምን ብታይ ነው ይህን ያህል እዚህ ደረጃ የደረሰችው? በምን ያህል ጭካኔ እዚህ ደረሰች? ምን ቢፈጠር ነው? እስኪ እናቴን ትንሽ ቆም ብዬ ለያት ምናምን አላለም ብሩኬ። ቀጥ ብሎ እያደረግሽ ያለሽው ምንድን ይሄን ንብደትሽን እስካላቆምሽ ድረስ አንቺ እናቴ ልትኮኝ አትችይም። በጭራሽ አንቺ እናቴ አይደለሽም። ይህን ጨካኝ አረመኔ እናትሽን ባቅ የምር አንቺ እናቴ ነሽ ብዬ ለማለት ይከብደኛል። አንቺን እናቴ ከምል ያልወለደኝ አባቴ እንጀራ አባቴ የእውነት አባቴ ቢሆን ብዬ እመኛለሁ ብሎ እስከ ማለት ደርሷል። እናቱን በጣም አዝናበታለች። ከልቧ ነው ያለቀሰችው። ይሄ ሁሉ ላንተ ብዬ ነው ስትለው ለኔ ብለሽ ሰው መግደል ነው? ላንተ ብዬ አትበይኝ። ሲመስለኝ እንደውም አንቺ ነሽ መሰል ውጭ እየማገጥሽ እየመጣሽ ያንቺን ጥፋት ለመሸፈን ነው ብሎ ጭራሽ እናቱን እስከ መኮንን ደርሷል ማለት ነው። በሌላ በኩል እንግዲህ ደግሞ ሜላት መጸዳጃ ቤት ቆልፋባት ስለነበር ተከስተ ሜላት ሆስፒታል ትውሰደኝ፣ አንተ ግን እናትህን ጠብቃት፣ እናትህ መጥፎ ስሜት ውስጥ ናት። አሁን በጸጸት ደግሞ ራሷን እንዳትጎዳ በጭራሽ እኔ ጋር አትሄድም፣ አንተ እሷ ትወስደኛለች፣ ሜላትን ጥራልኝ፣ አንተ አርፈት ተቀመጥ ብሎ ተከስተ እንግዲህ ተቆጥቶታል ማለት ነው። እሱም ሜላትን ሲፈልግ የኔ ፍቅር እዚህ ነኝ፣ እናትህ እኮ በር ቆልፋብኝ ነው፣ እባክህን ክፈትልኝ እያለች ቁልፉን ከእናቱ ተቀብሎ በሩን እንዲከፍትላት አድርጋለች። በዚህም የበለጠ ተናዷል። የመጨረሻ ክፉና አረመኔ ሴት እየሆንሽ ነው፣ የማላቅሽ ሴት ሆነሻል። የምር ግን አሁን አንቺ እናቴ ነሽ እያለ እንግዲህ በጣም እየተናደደባት ነው። ይህን ሁሉ የምታደርገው ግን አንድም ለራሷ አንድም ለልጇ ነው። ይህን ሁሉ ያደረጓት እሷም በምትኩ እየተበቀለቻቸው ነው። በሌላ በኩል ደግሞ ብሩኬንም ለመጠበቅ ነው። እነዚህን ሰዎች ካላስወገድን እኛ በነጻነት ፍቅራችንን መኖር አንችልም እየተባባሉ ስለሰማኝ ልጇን ለመጠበቅ ያደረገችው ነው። እንደ እናት ልክ ናት ብዬ አምናለሁ። ምንም እንኳ በመገዳደል ባላምንም፣ ግን ደግሞ እንደ እናት ከዚህም በላይ ልታደርግ እንደምችል ነው የሚሰማኝ ማለት ነው። ብሩኬ ደግሞ ምንም ነገር አልተረዳትም። እናቱን በጭራሽ ለመረዳትም ፈቃደኛ የሆነም አይመስልም። እንደውም የበለጠ ነገሩን እያጓጓነው ነው የሚገኘውና አጠገቡ እንዳደርሽ አባቴ አጠገብ እንዳደርሽ እስከ ማለት ደርሷል ማለት ነው። ወዲህም ማለ ወደዛ ሜላትም የምትፈልገው ተሳካላት። አቶ ተከስተም እንግዲህ ሆስፒታል ሜላት ይዛ ትውጣ ብሎ ከቤት እንደወጡ፣ ነገር ግን ሆስፒታል ሳይሆን የሄዱት ተከስተ ቢሮ ነበር። አንተ ግን ካሰብኩ በላይ በጣም አደገኛ ነህ፣ ምንድን ነው የሆነው አለች። አንቺ ሞኝ፣ እኔ እኮ ከቤት መውጫ ነው። ሴትዮዋ እኮ አልጎዳችኝም፣ ጨለፍና ያረገችኝ። እናም የምን ሆስፒታል ነው? ምንም አልሆንኩም። ይልቁንስ መድኃኒት ያንቺ ነሽ፣ ነይ እባክሽ ፍቅር መስራት አለብን ብሎ እንግዲህ እንደተለመደው ፍቅር ሰርተዋል ማለት ነው። እሱ ቢሮ ሄደው
ከዛም ብሩኬ እየደጋገመ ሲደውል መልስ አልሰጡትም ነበር። በመጨረሻም ልክ ከሆስፒታል የመጣ አስመስላ ደጋግፈው እዛ ምሽተው ማታ ቤት መጡ ማለት ነው። ከዛም አባቴ ከመጣ በኋላ ካሁን በኋላ እንኳን አባቴ እኔና ሚላትም ጭምር አንቺ የሰራሽው ምግብ አንበላም አንቀምስልሽም። ምክንያቱም አንቺ በስለት ልትወጊው የነበረ ሴትዮ ምናልባች መርዝ አርገሽን ልትሰጩ ስለምቺ አላምንሽም። ስለዚህ ዝር ብለሽ ወደ አባቴ አጠገብ እንዳደርሽ ከምኝታ ክፍሉም እንዳደርሽ አባቴ ነው ምኝታ ክፍሉ መተኛት ያለበት እጣገቡ እንዳደርሽ አስታማሚም ምግብ ሰሪም እቀጥርለታለሁ ብሏታል። እናቱም በጣም አዝናበታለች። ከማዘንም በላይ ልቧ በጣም ተሰብሯል። ልጄ አንድ ቀን እውነቱን ስታቅ ታመሰግነኛለህ። አሁን እውነቱ ስላልገባህ ነው የተናደርክብኝ። አልቀየምህም እያለችው ነው። ግን ደግሞ የእናት አንጀቱ ነው እንጂ ልቧ በጣም ተሰብሮ እንባዋ በመንታ እየሄደ ነበር። ሜላትም እንግዲህ እናትህ እንዲህ እያደረገችኝ እንዴት እዚህ ይኖራለሁ እያለች በጎን ብሩክን ታስጨንቃለች። እነሱም ደግሞ ተንኮላቸውን እያጓጓኑት ይገኛሉ። በመጨረሻም እንግዲህ ገደፍ ደፍ አድርጋ ወደ ቤት ካስገባችሁ በኋላ አንቺም ሂጂ ወደ ክፍልሽ ግቢ፣ እኔም ደግሞ ወደ ክፍል ይገባለሁ፣ ምንም አልሆንም፣ ያችን ባልቴት አሁኑ ነው መጨረሳት እያለ ቀጥ ብሎ እንግዲህ ሴትዮዋ ጋር ሄዶ ሴትዮዋን እያስጨነቃት ሳለ አይደለም ሶሪ እሱ ኪችን ውስጥ ነው የምኮነው። ይቺ አሮጊት አሁን ምግብ እየሰራች ነው የምኮነው። ስለዚህ እዛ ሂጄ የሆነ መቀጣጫ የሚሆን ላስፈራራት ይገባል። ማስጠንቀቂያማ ማድረግ አለብኝ። አንቺ ደግሞ ክፍልሽ ይሆናል ያጅል ባልሽ፣ ሂጂና ባልሽን አታሊ ብሎ እሷ ወደ ክፍሏ ሸኛት። እሱም እንግዲህ ኪችን ገብቶ ቢላዋ አንገቷ ላይ አድርጎ እያስጨነቃት ነበር። በመጨረሻም ግን እሷ ደፋርና ጠንካራ ሴት ስለሆነች ምንም አልፈራችለትም። በመጨረሻ ግን ቢላዋውን አንስቶ ከአንገቷ ላይ በእጇ ሰጣትና እኔ ወንድ ከሆንሽ ግደይኝ አላት። እሷም አንተን ማትረባ ቆሻሻ ሰው ገድዬ ልጄንማ ይባስ ስቃይ ውስጥ አልዶለውም፣ ለእናንተ ላውሬም አልተወውም፣ እስከ መጨረሻው እጋፈጣለሁ። አንተን ደግሞ በዚህ መልኩ አይደለም ማስወግድህ፣ ግን ደግሞ እንደማልተውህ እወቅ፣ እገልሃለሁ አንድ ቀን። ልጄ ግን እውነቱን ሲያውቅ ከጎኔ ይቆማል። እስከዛ ግን እኔ እናቱ ጠብቀዋለሁ። እኔ እናንተ የምታደርጉትን በደል በደንብ ነው ማቀው። እስካሁን የተጫወታችሁብን ይበቃል። ልጅ አንድ አይኑን እስከሚገልጥ ነው። ያን እውነቱ ሲገለጽለት እሱ ራሱ ይበቃቸዋል እያለች እንግዲህ የምችለውን ሁሉ እያለችው ነበረ። እንግዲህ ብሩኬም ደግሞ አባዬ መጣ፣ አባዬ የት ነው? ይችሌው እስኪ እንዴት ሆነ? ምን አሉት? አይ የተወሰነ ዝገት ቢኖረው ስለቱ በጣም መጥፎ ነበር አደገው። አሁን መቼም ምንም አይለውም አይጎዳውም ብለዋል። ግን እረፍት ማድረግ አለበት ብለዋል። ስለዚህ ተወው ትንሽ እረፍ። አይ አባዬ ከመጣማ ማየት አለብኝ ቶሎ መሄድ አለብኝ ብሎ ሊሄድ ሲል ከሄደ ተከስታ ያሰበውን የወንጀል ስራ እንደሚከሽፍበት ስታውቅ ብሩኬን በፍቅር አታለለችው። የኔ ፍቅር እኔ በጣም ደክሞኛል፣ በዛ ላይ እናትህ ያደረገችኝ መርሳት አቅቶኛል፣ እባክህ እንድታቅፈኝ እፈልጋለሁ እንዳትሄድ ብላ ያዘችው። እሷ ለሷ ሲል አባቱ ማየቱን ትቶ ከሚላት ጋር ቆየላት። የዛኔ እንግዲህ ተከስተም የሚፈልገውን ሁሉ ተናግሮ ጥሏት ወጣ ማለት ነው። በመጨረሻም እንግዲህ ሚላት ስትለቀው ብሩኬም እየሮጠ መጣና አባቱን አየው፣ ደህና መሆኑን አረጋገጠ። አይዞህ ደግሞ አስታማሚ የሚቀጥርልሃል፣ ምንም አትሆንም አንተ ምናምን ብሎት ከወጣ በኋላ እንደምንም ብሎ ሴትዮዋ አለችበት ክፍል ድረስ ደግሞ ሄደ ተከስተ። እናም ብሩኬ ከቤት የወጣ ስለመሰለው አፍኖ ሊገላበት ራስ ሲታገል ብሩኬ ደረሰበት። በጣም ነው የደነገጠው። በትራስ አፍኖ እናቱን እያሰቃያት ነበረ። የምር ብሩኬ አይኑ ይገለጥለት ይሆን ወይንስ ደግሞ ተከስተ ሌላ አዲስ ታሪክ ይፈጥርለት ይሆን? አላውቅም። ብቻ እናትህ በጣም ተመርዛለች። እናትህ በጣም ክፉ ሴት እየሆነች ነው። ግን ወዳ እኮ አይደለም ልጄ፣ ይሄ መጥፎ ሀሳብ አእምሯ ውስጥ ገብቶ ነው። ምን እንደምናደርጋት አላውቅም እያለ ብሩኬን እናቱን በጣም አጥብቆ እንዲጣላ ሲጨቀጭቀው ነው የቆየው ተከስተ። በዛም ልጁ በራሱ እናቱን በደንብ ጠልቷት ነበር። አሁን ግን ተከስተ ራሱ እናቱን በትራስ አፍኖ ሊገልበት እንደሆነ ሲያይ ብሩኬ ምን ይሰማው ይሆን? በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። የሚላትና የተከስተ ግንኙነት ብሩኬ ያውቅባችሁ ይሆን? ይጋለጡ ይሆን? አላውቅም። ቀጣይ ይዤላችሁ የሚመጣ ይሆናል። ለዛሬ ግን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ ውዶችዬ። ሰላማችሁ ይብዛ።